ሃይ ጋይስ እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። የዛሬው ቪዲዮ የሚሆነው ቭሎግ ነው። እንግዲህ ባሳለፍነው ቅዳሜና እሁድ ግንቦት 16 እና 17 እንትን ነበረ ባዛር ነበረ። እናም የባዛር ውሎ ነው ዛሬ ማሳያችሁ። እንግዲህ ኢንጆይ እንደምታደርጉት አምናለሁ። እስከ መጨረሻው ድረስ እዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ኮሜንት ለኔ ይጠቅመኛል። ስለዚህ ላይክ እና ኮሜንት አድርጉልኝ። ወደ ቪዲዮ ጊዜ እንዲበቃኝ ብዬ ከሌሊቱ 11 ሰዓት ነው የተነሳሁት። ብዙ ጊዜ 11 ሰዓት አልነሳም፣ ግን በእንደዚህ አይነት ቀናቶች ላይ ግዴታ 11 ሰዓት መነሳት አለብኝ። ምክንያቱም የትራንስፖርት ጉዳይ አለ። እንደገና ደግሞ ጧት ከነጋ በኋላ ብዙ ቶሎ ነው የሚነጋው ሰዓቱና ላይበቃኝ ይችላል ብዬ 11 ሰዓት ላይ ነበር የተነሳሁት። ተነስቼ አልጋዬ ምናምን አነጣጥፌ የሚሰራሩ ስራዎች፣ እቃዎቹን ማዘጋጀት፣ የቀሩኝ ነገሮች ቼክሊስት ላይ ማየት ነበረብኝ። እነሱን አደረኩኝ ማለት ነው። ጧት መነሳት ልምድ ቢኖረኝ ደስ ይለኝ ነበረ፣ ግን እንደ ልማድ ሆኖ የለኝም እኔ። ከዚህ በኋላ ግን እነዚህን ስራዎች እየሰራው ከሄድኩኝ ግዴታ 11 ሰዓት ሌሊት የመነሳት ነገሮች ሊኖሩ ይችላሉ። ስለዚህ መለማመድ አለብኝ። ባዛር ብዙ ጊዜ ሲሄድ ምሳና ቁርሴን በልቼ ነው፣ ምሳዬን አዘጋጅቼ ቁርሴን ደግሞ በልቼ ነው የሚሄደው። ምክንያቱም የሚሄድበት ቦታዎች አንዳንዴ ምግብ ላይኖር ይችላል። እንደገና ደግሞ ብቻዬን ስለምውል ወጥቶ የሚገዛልኝ ሰው ላይኖር ይችላል። እንደገና እቃ የሚያይልኝም ሰው ስለማይኖር ምሳዬን ቋጥሬ ነው የሚሄደው። ስለዚህ በዚህን ቀን የሰራሁት ለቁርሴ ፍርፍር ነበረ። ቁሌቱን ማታ አዘጋጅቼ ነበር ያደርኩት። ቁሌቱን ሰርቼ ነበረ። ከዛ በኋላ ቁርሴን ደግሞ ከጎን እየሰራው፣ ምሳዬን ከጎን እየሰራው ነበረ። በቃ ቀለል ያለ ምግብ ነው መብላት የምፈልገው። እዛ እንጀራን ምናምን ነገር ስለማይመች ይዤ አልሄድም። ብዙ ጊዜ በሹካ በማንክ የሚበሉ ነገሮችን እንደ ፓስታ፣ መኮሮኒ፣ አትክልት ምናምን ነገር ይዤ የሚሄደው ስለማይመች ቦታው በሹካ የሚበሉ ምግቦችን ነው። ስለዚህ ለዚህ ቀን የሰራሁት ዝም ብዬ እርጥብ ነገር ልስራ ብዬ ነበረ። ድንችና ካሮት አድርጌ ከቲማቲም ጋር ቀለል ያለ ምግብ ማለት ነው። እንደዛ ነበረ ያስተካከልኩት ያሰናዳሁት ማለት ነው። ብዙ ጊዜ ይህን ምግብ እበለዋለሁ። መክሰስ ላይ ምናምን የሚበላ ምግብ ነው። ቀለል ያለ ምግብ ነው፣ አይረብሸኝም። ለምሳቃይም መጠን አድርጌ መስራት ስለሚያስችለኝ ብዙ ጊዜ እንደዚህ አይነት ምግብ ነው ይዤ የሚሄደው የምሰራው ማለት ነው። ከምግብ ውጭ ደግሞ መዋል የማልችለው ሳልጠጣ ቡና ነው። ስለዚህ ቡና እያፈላው ነበር ይዤ የሚሄደው ማለት ነው። እያፈላው ነበረ፣ ምክንያቱም ቡና በጣም ኢምፖርታንት ነገር ነው። አንድ ሲኒ መጠጣት ስላለብኝ። እዛ ደግሞ እንደተለመደው ያው ንጹህ ነገር ላይ ይገኝ ይችላል። ስለዚህ ቤት በትንሽ ፔርሙዝ አለችን፣ በእሷ ነው ይዤ የሚሄደው ማለት ነው። እዚህ ጋር እያያችሁት ከሆነ መስኮቱ ላይ የነጋ ነው። ኦልሞስት ነግቷል። በቃ እዚህ ጋር 12 ሰዓት ተኩል 1 ሰዓት ሊሆን አካባቢ ነው። ቶሎ መዘጋጀት ነበረብኝ። ልብሴን ለባበስኩኝ፣ ቤቴን አጸዳዳሁኝ። ከዛ በኋላ ጉዞ ወደዛ ነው የሚሆነው ማለት ነው።
እዚህ ጋር በቃ ከሀገር ልወጣ ነው የምመስለው። ሻንጣዬ እንደዚህ ነው ብዙ ጊዜ ማስተካክለው፣ ምክንያቱም ብዙ እቃ ስለሚይዝ አይመቸኝም ለመያዝ ማለት ነው። ብዙ የእንጨት ስራዎች ስለሆኑ አንድ ላይ እንዲይዝልኝ በሻንጣ ነው ማዘጋጀው። እዚህ ጋር ቼክ እያደረግኳቸው ነው። ብዙ ጊዜ ጥቃቅን ነገሮች ናቸው የሚደርሱት፣ እንደ ቢዝነስ ካርድ፣ እንደዚህ ፍላየሮች ምናምን እረሳለሁ ብዙ ጊዜ። ስለዚህ እነሱን ደብል ቼክ እያደረግኩኝ ነው። እዚህ ጋር ጉዞ ጀመርን። ራይድ ጠርቼ ነበረ። ጉዞ ጀምረን በቃ የሆነ ሰዓት ላይ መንገድ ተዘጋግቶ ኪዳነ ምሕረትም ነበረ እና በቃ በጣም መንገድ ተዘጋግቶብን ነበረ። ላይ ከ30 ደቂቃ ምናምን በላይ ነው መንገድ ላይ ቆም ነው። እንደምንም አለፍ ነው። ከዛ በኋላ መንገዳችንን ቀጠልን ማለት ነው። ራይዶቹ ብዙ ጊዜ ይተባበሩኛል። እንደዚህ ሻንጣ ስለሚከብድ ለመያዝ እነሱ ያግዙኛል። በጣም አመሰግናለሁ በዚህ አጋጣሚ። ከዛ ፍሬንድሺፕ ፓርክ ደረስኩኝ። ፍሬንድሺፕ ፓርክ ቀኑ አየሩ በጣም ይቀዘቅዝ ነበር። የዚህን ቀን ዝናብም ጥሎ ነበረ ሌሊቱን። ስገባ ሰዎች እየገቡም ነው። እንደገና ደግሞ ያልመጡ ልጆችም እቃዎቻቸውን እየደረደሩ እያስተካከሉ ነበረ እና አንዳንዶቹም በአይን በጣም ብዙ ጊዜ እንተዋወቃለን። በጣም ብዙ ባዛሮች ተገናኝተናል እና ያው ስለማውቃቸው ኃይላቸዋለሁ፣ አግዛቸዋለሁ። እነሱም መጥተው ይጠይቁኛል ምናምን እና በጣም አሪፍ ኮኔክት ማደርግበት ቦታ፣ በጣም ፍሪሊ ኮኔክት ማደርግበት ቦታ ቢኖር እንደዚህ አይነት ቦታዎች ናቸው። እኔም ዕቃዬን ደረደርኩኝ። ይሄ የመጀመሪያው ቀን ነበረ። የተሰጠኝ ቦታ ነበረች። ዕቃዬን ደረደርኩኝ። ያው በሚስብ መልኩ ለማድረግ ሞክሬያለሁ። ሰው ሲመጣ ዌልካሚንግ የሆነ ነገር እንዲሆን አርቶች ያሉ ስቲከሮች ነበሩ። ቴብል ላይ የሚቀመጡ የስጦታ እቃዎች ነበሩ እና ብዙ ቫይራይቲ ነበረ የኔ ቴብል ላይ። እነዚህም የተገለበጠው ወንበር የምታዩት ገና ልጆቹ አልመጡም የሚሰሩት፣ ለዛ ነው። ከጎን ያሉት መጥተው ነበረ። እነሱንም ተዋወቅኳቸው። ይህንም ስራ እየነገርኳቸው ነበረ። የሚሰቀሉ ነበሩ። እነሱን ደግሞ ከላይ ሰቃቀልኳቸው። ምክንያቱም መሬት ላይ ሲንፏቀቅ አንደኛ ያው አርቱም ይጎዳል፣ ሁለተኛ ሰውም ደግሞ እንዳያልፍ ስለሚያደርግ የተወሰኑትን ሰቅያቸው ነበረ። ብቻ በጣም ያምር ነበር። ይሄ ሁለተኛው ቀን የቀረስኩት ነው። ሁለተኛው ቀን ላይ ትንሽ አሬንጅ ለማድረግ ሞከርኩኝ። ከዚህ ውስጥ የተሸጡ እቃዎች ነበሩ። እዚህ ጋር የምታዩት ጠጅ የያዘችውን፣ እንደገና ደግሞ አፍሮ ፀጉሯን፣ ሁለቱን ሸጫቸው ነበረ። 2 ቀን ስለነበረ ባዛሩ እንግዲህ በ2 ቀን ውስጥ የተቻለኝን ሽያጭና የተሻለኝን ኮኔክሽን ለመፍጠር ሞክሬ ነበረ። ከሌሎቹም ጋር ደግሞ ተዋውቄ ነበረ። በጣም ደስ የሚል ኤክስፔሪየንስ ነበረ። እዚህኛው ባዛር ላይ ምኞት ባዛር ይባላል። እዛ ላይ ተሳተፍ የመጀመሪያ ነበረ። ትንሽ ዝናብ አስቸግሮን ነበረ፣ ግን ቢሆንም ጥሩ ሰው የተሻለ ሰዎች መጥተውበታል። የሚገዙ ሰዎች መጥተውበታል። አርት ኮሌክተሮች መጥተዋል እና የሚገራርሙ ሰዎች ተዋውቂያለሁ። እነዚህን አርቶች የምሰራበትን መንገድ ደግሞ እስቲ የሆነ ዩቲዩብ ቪዲዮ አስቤያለሁ ለመስራት፣ እንዴት እንደምሰራቸው ኢንስፓይሬሽኖች ምናምን ቼክ ለማድረግ የምትፈልጉ ሰዎች እስቲ ቱቶሪያል ለመስራት ሞክራለሁ። ስለዚህ ከሞላ ጎደል የዛሬ ዩቲዩብ ቪዲዮ ይሄን ይመስላል። አሪፍ ብሎግ እንደሆነ ተስፋ አደርጋለሁ። ኢንጆይ እንዳደረጋችሁትም ተስፋ አደርጋለሁ። ጥያቄዎች ካሏችሁ እንደገና ደግሞ እነዚህ ነገሮች እንዴት መማር እንደምትችሉ ማወቅ የምትፈልጉ ከሆነ ቴሌግራም፣ ቲክታክ፣ ኢንስታግራም ሶሻል ሚዲያዎች ላይ ሜሴጅ ብትጽፉልኝ ወዲያው መልስላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።